40 ጫማ ከቅርስ ጥበቃ ወደ ዘላቂ የቱሪዝም መዳረሻ። ክፍል 5 የመውሊድ የእምነትና የቅርስ ጉዞአችን ከጀማ ንጉሥ ተነስቶ ገታንና ጫሌን አልፎ ዛሬ ወደ 40 ጫማ ደርሷል። የ40 ጫማ መስጂድ ከደሴ 37 ኪ.ሜ ርቀት የሚገኝ ሲሆን በደሴ ዙሪያ ወረዳ በገ 39 ቀበሌ ልዩ ስሙ አንጦናሽዬ በሚባል ስፍራ ይገኛል። መስጊዱ የተመሠረተው በ16ኛው ዘመን በአፄ ፋሲል ዘመነ መንግሥት ነው። መሥራቹም ሼህ ከቢር አሊ ሃይደር የሚባሉ ሼህ ነው። 40 ጫማም የዚህ ታሪክ አካል ነው። ይህ ስፍራ ለምዕመናን የእምነት መዳረሻ ሲሆን ለደቡብ ወሎ ደግሞ የባህልና የታሪክ ሀብት ነው። የመውሊድ በዓል ሲደርስ የሚፈጠረው የሰዎች እንቅስቃሴ ይህን ሀብት ለማስተዋወቅና ለመዳረሻ ልማት ለመጠቀም የሚያስችል ልዩ ዕድል ይፈጥራል። የሃይማኖቱ ተከታዮች ሆይ ይህ ጥሪ ለእናንተ ነው። የመውሊድ በዓልን በመታደም የእምነታችሁን ትስስር አጠናክሩ፣ የቅርሳችሁን ዋጋ ተገንዝቡ፣ ለቀጣዩ ትውልድ የምታስረክቡትን ቅርስ ከዛሬ ጀምሮ ጠብቁ። ወደ መውሊድ ስትመጡ በዓሉን ብቻ አትመልከቱ፣ የቦታውን ታሪክ ይወቁ፣ አካባቢውን ይጠብቁ፣ ቅርሱን ያክብሩ። እያንዳንዱ ታዳሚ የመዳረሻው አምባሳደር ነው። እኛ የምናሳየው አክብሮትና እንግዳ ተቀባይነት ሌሎች ሰዎች ስለ ደቡብ ወሎ የሚይዙትን ምስል ይወስናል። የመንግሥት ተቋማት፣ የሃይማኖት ተቋማት፣ የግሉ ዘርፍ የልማት አጋሮች፣ የአካባቢ ማኅበረሰብና የቱሪዝም ባለሙያዎች በአንድ ራዕይ መሥራት ይገባቸዋል። ታሪክን መመዝገብ፣ መረጃን ማደራጀት፣ ቅርስን በሙያዊ መንገድ መጠበቅ፣ የመንገድ ተደራሽነትን ማሻሻል፣ የንጽሕናና የውሃ አገልግሎትን ማሟላት፣ የጎብኚ መረጃን ማቅረብና ለጎብኚዎች የተሟላ ተሞክሮ መፍጠር ነው። 40 ጫማን እንደ ቱሪዝም መዳረሻ ለማልማት የግሉ ዘርፍ ተሳትፎም ወሳኝ ነው። ጎብኚዎች የሚያርፉበት መጠለያ፣ የሚመገቡበት ስፍራ፣ የሚጓጓዙበት አገልግሎትና የአካባቢውን ታሪክ የሚያስተዋውቅ የጉብኝት አገልግሎት ሲዳብር መዳረሻው የበለጠ ማራኪ ይሆናል። ባህላዊ ምግቦች፣ የእጅ ሥራዎች፣ የአካባቢ ምርቶችና የባህል ትዕይንቶች ለጎብኚዎች ልዩ ተሞክሮ ይፈጥራሉ። ይህም የጎብኚውን ቆይታ ከማራዘም በላይ ገቢው ወደ አካባቢው እንዲመለስ ያደርጋል። ወጣቶች ደግሞ የዚህ ለውጥ ቁልፍ ናቸው። የ40 ጫማን ታሪክ በዲጂታል መልክ መመዝገብ፣ ፎቶና ቪዲዮ በመሥራት መዳረሻውን ማስተዋወቅ፣ የጎብኚ መረጃ መስጠትና የአስጎብኚነት አገልግሎት ማበልጸግ ይችላሉ። ይህ ለወጣቶች የሥራ ዕድል ብቻ አይደለም፣ የታሪክ ባለቤትነት ስሜትንም ያጠናክራል። ወጣቱ ትውልድ ቅርሱን ሲያውቅና ሲጠብቅ የቅርሱ የወደፊት ባለቤት ይሆናል። የሃይማኖት ቱሪዝም በተለይ ከእምነት ጋር በተያያዘ ጥንቃቄ የሚፈልግ ዘርፍ ነው። ስለዚህ የቱሪዝም ልማት የእምነት ሥነ ሥርዓትን ሳይረብሽ፣ የቅርሱን ክብር ሳይነካና የአካባቢውን ማንነት ሳይቀይር መከናወን አለበት። ይህ ማለት የእምነት ተቋማት እና የቱሪዝም ባለሙያዎች በቅርበት መሥራት አለባቸው ማለት ነው። ምን ይታያል? ምን ይመዘገባል? እንግዶች የት ይስተናገዳሉ? የቅርስ ጥበቃ ሥርዓቱስ እንዴት ይሆናል? የሚሉት ጉዳዮች በጋራ መመራት ይገባቸዋል። 40 ጫማን ብቻውን ሳናይ ከሌሎች የደቡብ ወሎ የእምነትና የባህል መዳረሻዎች ጋር ማስተሳሰር ይገባል። ይህ የመዳረሻ አውታር ሲፈጠር ጎብኚው አንድ ቦታ ብቻ ከመጎብኘት ይልቅ በተለያዩ ቦታዎች በመጓዝ የዞኑን ሙሉ ታሪክ እንዲያውቅ ዕድል ያገኛል። ከጀማ ንጉሥ እስከ ገታ፣ ከደገር እስከ ጫሌ፣ ከ40 ጫማ እስከ ሌሎች ቅርሳዊ ስፍራዎች፣ እነዚህ ሁሉ በአንድ የቱሪዝም ትስስር ሊቀላቀሉ ይችላሉ። ይህ ደግሞ ደቡብ ወሎን ከአንድ የበዓል መዳረሻ ወደ ዓመቱን ሙሉ የሚጎበኝ የቱሪዝም መዳረሻ ለመቀየር የሚያግዝ ራዕይ ነው። ቅርሱን በመጠበቅ፣ ታሪኩን በመመዝገብ፣ በዘመናዊ መረጃ በማስተዋወቅ መዳረሻውን በመልማትና ማኅበረሰቡን በልማቱ ተጠቃሚ በማድረግ ነው። የመውሊድ በዓል የእምነት በዓል ነው። የሚያመጣው የሰዎች ፍሰት ግን የአካባቢውን ኢኮኖሚ ለማነቃቃት፣ ቅርሱን ለማስተዋወቅና የቱሪዝም ምርትን ለማሳደግ የሚያገለግል ዕድል ነው። 40 ጫማ የእምነት ትውስታችን ነው። ትውስታችንን ስንጠብቅ የወደፊታችንንም እንገነባለን። የመውሊድ በዓልን እናድም፣ ቅርሳችንን እንጠብቅ፣ አካባቢያችንን እናልማ፣ የደቡብ ወሎን የቱሪዝም መዳረሻ በጋራ እንገንባ። አዘጋጅ የደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ